ተካፋዮችና አካፋዮች ምንድነው? ተካፋይና አካፋይ ከዚህ በፊት አናባቢና ተነባቢ በሚል ውሰዱት ብያችኋለሁ አይደለ? ልክ አናባቢና ተነባቢ 6 አሁን ሲካፈል ለ2 እኩል ይሆናል 3 ቢሆን ይሄ ተካፋይ ነው። ይሄ ተካፋይ፣ ይሄኛው ደግሞ አካፋይ፣ ይሄኛው ደራሽ ወይም ሌላ ቀሪ ቢኖረው ደግሞ ቀሪ እንላለን ማለት ነው። ቀሪውን የምናውቀው በእንደዚህ ነው አይደል? ለምሳሌ 6 ሲካፈል ለ2 ይሄ 3 ከሆነ እዚህ ጋር የሚቀረው ቀሪው ይሄ 0 ይሆናል ማለት ነው። አሁን ተካፋይና አካፋይ ጽንሰ ሐሳብን የተካፋይና የአካፋይን ጽንሰ ሐሳብን ተካፋይ ሲል ምን ማለቱ ነው? አሁን እዚህ ጋር ተካፋይ ስንል አሁን የ2ና የ3ን በተናጠል ብናይ የ2 ተካፋይ ለ2 የሚካፈሉ ቁጥሮች እነማን ናቸው? ለ2 የሚካፈሉ ቁጥሮች አሁን ለ2 የሚካፈሉት ከስንት ነው የሚጀምረው? ከ2 ቀጥሎስ 4 6 8 10 12 15 18 እያለ ይሄዳል። የ3ስ 3 6 9 12 15 18 16 ነው 15 አይደለም። ከዛ 18 ከዛ 21 ይሄኛው ደግሞ 21 24 እያለ ይቀጥላል ማለት ነው። የጋራ የሆኑት የነማን ናቸው? አሁን እዚህ ጋር የጋራ ሁለት ውስጥም ያሉ እነማን ናቸው? የጋራ ሁለቱም ጋር ያሉት ስንት 6 እዚህም አለ 12 እዚህም አለ 18 እዚህም አለ ይቀጥላል ማለት ነው። ከዛ እነኚህ ሊስት ከያዝን 6 12 18 እንደዚህ እያልን ብንሄድ የጋራ የሆኑት እነኚህ ናቸው። የጋራ ከሆኑት ውስጥ ደግሞ ትንሹ ማን ነው? 6 ነው። ይሄ ማለት የሁለቱ የጋራ ትንሹ ብዜት ትጋብ ማን ነው የሚሆነው ማለት ነው? 6 ነው የሚሆነው። ተካፋይ አያችሁ ብዜት። አሁን ቃላቶቹን ብናይ ብዜት ትንሹ የጋራ ብዜት የጋራ ከሆኑት ውስጥ ትንሹ ብዜት ማን ነው? 6 ነው። እንግዲህ በዚህ መልክ ነው የምናየው። አካፋዮች እና ተካፋዮች ይላል እዚህ ላይ አያችሁ። ቅድም እንዳየነው አሁን 4 ሲባዛ በ7 28 ከሆነ እነኚህ አካፋይ ናቸው። ሁለቱም በተናጠል የ28 አካፋይ ናቸው። ይህንን ደግሞ በደንብ ማየት እንችላለን። ትርጓሜ 1.2 ሃና ለ የመቁጠሪያ ቁጥር አባሎች ከሆኑ ሀ የለ ተካፋይ ነው የሚባለው የመቁጠሪያ ቁጥር በሀ እኩል ይሆናል ለ ሲባዛ በበ ነው ይላል። ይሄ ምን ማለት መሰላችሁ? አሁን እዚህ ላይ ስናይ ሃና ለ የመቁጠሪያ ቁጥሮች አባሎች ከሆኑ እነኚህ ሁለቱም የመቁጠሪያ ቁጥር መሆን አለባቸው ማለት ከዜሮ ልዩ መሆን አለባቸው፣ ዜሮ መሆን የለባቸውም እያለን ነው። የመቁጠሪያ ቁጥር አባሎች ከሆኑ ሲል ሁለቱም ከዜሮ ልዩ መሆን አለባቸው። ሀ የለ ተካፋይ ነው ስንል አሁን ለምሳሌ 12 የ4 ተካፋይ ነው ስንል ለአራት ይካፈላል ማለታችን ነው። 12 ይሄ ሀ 12 ነው፣ ለ ደግሞ 4 ነው ማለት ነው። ይሄ 12 ነው፣ ይሄ ደግሞ 4 ነው እያለን ያለው ምንድነው? ይሄንን 4 በበ ተባዝቶ 12 የሚያመጣ ቁጥር አለ፣ ያለበለዛ እውነት አይሆንም እያለን ነው ማለት ነው። አዎ ለምሳሌ 4ን በ3 ብናበዛ ምን ይሆናል? 4ን በ3 ብናበዛ 12 ይሆናል። ስለዚህ የበዋጋ በስንት ይሆናል እዚህ ጋር ማለት ነው? 3 ይሆናል ማለት ነው። እዚህ ጋር ቀይረን ደግሞ ይሄንን 2 አድርገነው ቢሆን ኖሮስ ይሄንን አሁን ቀይረ ነው 2 ሆኖ ቢሆን ኖሮስ ለ2 ስለዚህ ይሄ 2 በስንት ቢባዛ ነው 12 የሚሆነው? 6 አያችሁ። ስለዚህ የትኛውም አካፋይ አብዥ ያለው ማለት ነው ተካፋዩን ለማምጣት። እዚህ ጋር ደግሞ
91 አሁን ምንድነው የሚለው 91 የ13 ተካፋይ ነው። ይሄ ማለት 91 ለ13 ሲካፈል ቀሪ የለውም እያለን ነው አይደል? ምክንያቱም 13 በ7 ሲባዛ ምን ስለሚሰጥ 91 ስለሚሰጥ ቅድም የሚለውን የትርጓሜው ነው እያሟላ እያመሳከረ ያለው ይሄንን አይደል? ይሄንን አሁን ሃና ለን የሰጠን አሁን ይሄንን። ስለዚህ ይሄ ደግሞ በ ነው የሚሆነው ማለት ነው። ያ ማለት 91 ለ13 ሲካፈል የሆነ የሚሰጠን ቁጥር አለ አይደል? ተካፋይ ነው። ይሄ ተካፋይ ነው፣ ይሄ አካፋይ ነው። ስለዚህ ይሄንን 13 በሆነ ቁጥር ተባዝቶ 91 ይመጣል። የሚያመጣ ቁጥር በሚባል አለ እያለን ነው አይደል? አዎ። ስለዚህ ይሄ ቁጥር ማን ነው ማለት ነው? 91 ሲካፈል ለ13 እኩል ይሆናል 7 ከሆነ ይሄ መልሶ ራሱን በራሱ ነው። እዚህ ጋር ሁለቱ ናቸው የሚባዙት ተባዝተው ይሄንን ይመጣል አይደል? በዚህም ጊዜ ነው ይሄ ተካፋይና አካፋይን ምን ለየው ማለት ነው።